የአሜሪካ ኤምባሲ በኢትዮጵያ ወጣት ሴቶች በሳይንስ ትምህርት ዘርፍ ያላቸውን ተሳትፎ አጠናክረው እንዲቀጥሉና መምህራን ከወጣት ሴት ተማሪዎች ጋር የመማር ማስተማር ሂደት ምን መሆን እንዳለበት መነሻ ለመስጠት ከ6 የአፍሪካ ሀገራት ከተውጣጡ መምህራንና ባለድርሻ አካላት ጋር በጎልደን ቱሊፕ ሆቴል ፕሮግራም አዘጋጀ። የዛሬ ዋናው ትልቁ ዓላማ በአፍሪካም ሆነ በላቲን አሜሪካ በአጠቃላይ በዓለም ላይ ወጣት ልጃገረዶች ሴቶች በሳይንስ በቴክኖሎጂ በአርት ኤንድ ዲዛይን ማቴማቲክስ በቂ ተሳትፎ የላቸውም። ይሄ የሞራል ጥያቄ ብቻ ሳይሆን ይሄ የመብት ጥያቄ ብቻ ሳይሆን የኢኮኖሚም የፖለቲካም ጥያቄ ነው። ህብረተሰቦች እንዲያድጉ ከተፈለገ በሰፊው 50% ድርሻ እዚህ ትምህርቶች ላይ ሚና እንዲኖራቸው ያስፈልጋል። ያ እንዳይሆን የሆነበት ምክንያት ምንድነው ብሎ መነሻውን ተገንዝቦ ያንን መነሻ ቀርፎ ወጣት ልጆቻችን ወጣት ሴት ልጆቻችን እህቶቻችን ሙሉ ተሳትፎ እንዲያደርጉ ነው በኢኮኖሚክ እድገቱ ላይ። ያ ነው ዋናው ዓላማ። ኤምባሲው ኮራቶች በፊት ባመቻቸው ገርልስ ኮድ ፕሮጀክት ላይ ወጣት ሴቶች ሳይንስና ቴክኖሎጂ እንዲሁም በራስ የመተማመን ክህሎታቸውን ለማሳደግ ሲባል ለ9 ወራት የኢንፎርሜሽን ኮሙኒኬሽን ስልጠና ተሰጥቷቸው የአሜሪካዋ ዳግማዊት እመቤት በዶክተር ጃል ባይደን መመረቃቸው የሚታወስ ሲሆን ይበልጥ የወጣት ሴቶች ሚና ለማሳደግ ከባለድርሻ አካላት ጋር ከመምህራን ጋር መስራት አስፈላጊ መሆኑን በእለቱ ሰምተናል። አሪፍ ነው እንደዚህ ፕሮግራም መዘጋጀታቸው ሞቲቬት ያደርጋቸዋል ተማሪዎችን ኢቭን አሁን ተማሪዎች ኢንቫይት ተደርገው ነበር መምህራን ኢንቫይት ተደርገው ነበርና ስናየው ላይክ ሁሉም ሰው ሰፖርት እንደሚያደርገን ስናይ ደስ ይለናል። ስፔሻሊ ደግሞ ኢንተርናሽናል መሆኑ እንትን ይለናል ሞራል ይሰጠናል። ስለዚህ አሁን አንድ ፕሮጀክት ጨርሰናል ቀጣዩንም ፕሮጀክት ለመጀመር ምንም አይገድበንም ማለት ነው። ለአፍሪካ ሴቶች በሳይንስና ቴክኖሎጂ ቢሳተፉ ያ ለአፍሪካ እድገት ለልማቷ ለዲሞክራሲዋ ለሰላሟ ከፍተኛ አስተዋጽኦ ያደርጋል እና ፋይዳው ይሄ ይመስለኛል። በተለይ ኢትዮጵያን ጨምሮ ከጋና ከኬንያ ከናይጄሪያ ከታንዛኒያና ከደቡብ አፍሪካ የተውጣጡ መምህራን ተገኝተው የልምድ ልውውጥ ያደረጉ ሲሆን ሴቶች በሳይንስ በቴክኖሎጂ በኢንጂነሪንግ አርት ዲዛይንና በሂሳብ ትምህርት ዘርፍ ተሰማርተው ውጤታማ በመሆን በመላው ዓለም ያላቸውን ተሳትፎ እንዲያጠናክሩ ለማድረግ ነው ተብሏል። ይህን ሳምንት አዲስ አበባ 5 ሀገሮች ያመጣናቸው መምህራን አሉ። እነዛን መምህራን እንዴት አድርገው ወጣት ሴቶችን የበለጠ በሳይንስና ቴክኖሎጂ ፓርቲሲፔት እንዲያደርጉ ኢንካሬጅ ለማድረግ ነው። ሁላችንም ሚዲያውም ምኑም ይሄ ስቴሪዮታይፕ የሆነውን አመለካከት ሴቶች ለሳይንስ አይሆኑም የሚለውን አመለካከት ሁላችንም በየፊናችን በየፊልዳችን መታገል አለብን። እንዴ እስቲ በየቤታችን ያለውን የምግብ እቃዎችን ያያቸው ሞሰብ ወርቅ አሁን የእንጀራ ሞሰብ በደንብ ከታችን እንትኑ ተብሎ ሳይንስ ኤንድ ፊዚክስ ሸክላ ውሃ ማቀዝቀዣዎቻችን ምግቦቻችን ኬሚስትሪ አይደሉም እንዴ? ስለዚህ ለምንድን ነው ሳይንስ ለሴት አይሆንም? ሴት ባዳ ነው እና እናቶቻችን ምንም ትምህርት ዘመናዊ ትምህርት ሳያገኙ ነው አይደለም ይሄንን ያቆዩልን። ስለዚህ ሳይንስ ለሴት ባዳ አይደለም። ሳይንስ ለሴት አይምሮ ደግሞ ያልተፈጠረ ነገር አይደለም። ስለዚህ ይሄንን አስተሳሰብና አመለካከት ሁላችንም ብሬክ ማድረግ አለብን። ሴቶች በዘርፉ ተሰማርተው ውጤታማ እንዲሆኑ ቀጣሪዎች፣ ወላጆች፣ መምህራንና ህብረተሰቡ የራሳቸውን አስተዋጽኦ ማድረግ እንደሚገባቸው የተገለጸ ሲሆን በተለይ እንደዚህ ያለ መድረኮች መዘጋጀታቸው ያለውን ፋይዳ እንዲህ ሲሉ ገልጸውልናል። ባለድርሻ አካላት ብዙ ናቸው ከትምህርት ስርዓቱ ውጪ ያሉ ማለት ነው። ቤተሰቦች በተለይ ቀጣሪዎች በተለይ አጠቃላይ ህብረተሰቡ የትምህርት እንግዲህ እርግጥ በትምህርት በአስተማሪና በትምህርት ቤት ብቻ ቢሰጥም ግን ህብረተሰቡ አጠቃላይ ቀጣሪዎች ወላጆች እነዚህ ሁሉ አንድን ወጣት አንድን ተማሪ መቅረጽ አለባቸው በጥሩ ነገር መቅረጽ አለባቸውና ከዚህ አኳያ በጣም ብዙ ይጠበቃል። ይሄ ጥያቄ የህብረተሰቡ በሙሉ ጥያቄ ነው። ከቤት መጀመር አለበት። አባትና እናት ያላቸውን በዚህ ጥያቄ ላይ አመለካከት መለወጥ አለባቸው። ለወንድ ልጆቻቸው የሚሰጡትን ድጋፍ ለሴት ልጆቻቸው መስጠት ይኖርባቸዋል። ሴት ልጆቻችን እንደማንኛውም እኩል አእምሮ አላቸው። ሳይንስን መማር ይችላሉ፣ ሂሳቡን መማር ይችላሉ፣ ኢንጂነር መሆን ይችላሉ። ይሄ ተደጋግሞ ታይቷል። ችግሩ ማነቆ የኛ አስተሳሰብ አለመለወጥ ነው። ስለዚህ ከቤት ጀምሮ እስከ ቀያች አካባቢው ጀምሮ እስከ ትምህርት ቤት ጀምሮ የተለያዩ ኢንስቲትዩሽንስ በሙሉ
እዚህ ዓላማ ላይ ማመን አለባቸው። ወጣት ሴቶቻችንንና በአጠቃላይ ሴትን ፓርቲሲፔት ሳናደርግ በኩል ደረጃ የበለጠ እድገት ልናመጣ አንችልም። ዓለምም እኩል ልትሆን አትችልም። ይሄ በደል ብቻ ሳይሆን በህግም የኢኮኖሚን ትልቅ ድርሻ አለመጠቀም ነው እና ይሄ ጠንካራነት አይደለም በዚህ አይነት መቀጠሉ እና ሁላችንም በተለያየ አይነት መንገዱ ድርሻ አለን። በሳይንስና ቴክኖሎጂው የትምህርት ዘርፍ ኢትዮጵያ እንዳላት የትምህርት ፖሊሲ 70-30 ተግባራዊ ለማድረግ እንደታቀደ በዩኔስኮ ምክትል ዋና ስራ አስኪያጅ አቶ ጌታቸው እንግዳ ነግረውኛል። ተስፋችን እንግዲህ በአጭር ጊዜ ውስጥ ልክ ኢትዮጵያ እንዳላት ፖሊሲ አሁን ኢትዮጵያ ውስጥ በሳይንስ ቴክኖሎጂ አካባቢ 70% ተማሪ ወደዛ እንዲሄድ 30% ወደ ሂዩማኒቲስ እንዲሄድ እየተደረገ ነው። አልደረስንም እዛ በርግጥ እንደርሳለን የጊዜ ጉዳይ ነው። ያ ግን የአመራር ኮሚትመንት ያስፈልገዋል፣ የህብረተሰቡን ድጋፍ ያስፈልገዋል። አፍሪካ ውስጥ ተመሳሳይ ችግሮች አሉ፣ ላቲን አሜሪካ ውስጥ ተመሳሳይ ችግሮች አሉ፣ ኤዥያ ውስጥ ተመሳሳይ ችግሮች አሉ። መፍትሄ የሚፈልግባቸው መንገድ ከኮንቲኔንት ከሀገር ሀገር ሊለያይ ይችላል ይሆናል። በአጠቃላይ ግን በ2015 ዓለም በሙሉ የተስማማበት የሰስቴይነብል ዲቨሎፕመንት ጎል የሚባለው ትልቁ ዓላማ ይሄንን ለውጥ ለማምጣት ነው። 15 ዓመት አለችን፣ ጊዜዋ እየሮጠች ነው። እኛም አብረን መሮጥ አለብን። በለቱም ሄር ስቶሪ የተሰኘ ወይም የሷ ታሪክ የሚል አጫጭር የተለያዩ ፊልሞች ለታዳሚው የቀረበ ሲሆን ከተማሪዎቹ ሰልጣኞቹም ተገኝተው ምስክርነታቸውን ሰጥተዋል።